ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱ፣ ላይክ አድርጉልኝ ቤተሰቦችዬ። ዛሬ በከባድ ሀዘንና በከባድ ልብ መሰበር ነው የመጣሁት ማለት ነው። እንግዲህ ወንድማችን ቴዳ ራያን የማያውቀው ሰው የለም፣ የማይከታተለውም ሰው የለም። በጣም ልበቀና፣ በጣም ጀግና፣ በጣም ጥሩ ሰው፣ በጣም ሰው አክባሪ የነበረ ወንድማችንን እንግዲህ አተነዋል። እውነት ለመናገር በጣም ልብን ይሰብራል፣ በጣም ያሳዝናል፣ በጣም ልብን ይነካል። ምክንያቱም በቃ አርጅቶ መሞት ቀረ። በቃ ኩሎ ድሮ ወልዶ መሞት ቀረ። በቃ ማለት የዘመናችን መጨረሻ፣ የዘመናችን ህልፈት በቃ እየደረሰ ነው እና ደርሷልም ደግሞ አሁን ያለንበት ዘመን እሱ ነው እና እግዚአብሔር እንዲረዳን፣ እግዚአብሔር ከመጣብን መከራና ስቃይ እግዚአብሔር እንዲሰውረን፣ ሁላችንንም ለንስሐ ሞት እንዲያበቃን፣ ሁላችንንም ወደ ሀገራችን በሰላም እንዲመልሰን፣ እንደወጣን እንዳያስቀረን ሁልጊዜ ጸሎቴ ነው፣ ልመናዬም ነው እውነት ለመናገር ማለት ነው። ግን አሁን ላይ እኔ በጣም እያስፈራኝ ያለው ምንድን መሰላችሁ? በሀገራችንም እንደምታዩት ያለውን ነገር ታውቁታላችሁ። በሰው ሀገርም ደግሞ ሆነን እንግዲህ ይህን ወጣት ልጅ ይህን ሰርቶ መለወጥ የሚፈልግ ገና አድጋለሁ ነገ ሰው እሆናለሁ ብሎ የለፋ ልጅ፣ የደከመ ልጅ፣ ለሰው አክብሮት ያለውን ልጅ እንግዲህ አተነዋል ወንድማችንን። እንግዲህ ያው በምን ገለውት ነው ይባላል፣ ወግተውት ነው ይባላል። በምን እንደሞተ በእርግጠኝነት ትክክለኛው መረጃው የለኝም። ግን እውነትን ለመናገር ሞቷል። ምክንያቱም ብሬክስ አበሻዊ ጓደኛው ነው። ብሬክስ አበሻዊ እንግዲህ ፌስቡኩም ላይ ለቆታል። በጣም ልብ ይሰብራል። መሲም ፌስቡኳ ላይ ለቀዋለች። እንግዲህ ከነሱ የቀረበ ወንድም ወይም ደግሞ ከነሱ የቀረበ ይቅርታ ለድምፅ ለሚገባው ድምፅ ይቅርታ አድርጉልኝ። በጣም ከባድ ነገር ነው። እነሱም ለቀውታል። እንግዲህ መሲም በጣም በተሰበረ ልብ ወንድሜ መጥቶልሃል ቴዳ፣ እንግዳ መቀበል ትችልበታለህ፣ እንግዲህ ተቀበለው፣ ቦታ አዘጋጅለት፣ አንተ እኛንስ ለማን ተዋችሁን? እኛንስ ለማን ትታችሁን? ለእኛ ምዘኑልን፣ ማን አለን ብላችሁ መኩሪያ መመከቻ ብላ ግጥም ጽፋ ለቃለች ማለት ነው። መሲ ከፍ ያለው የብሬክስ አበሻዊ ሚስት እንግዲህ ብሬም ለቋል። አለሁ በለኝ አላምንም ቴዳዬ አለሁ በለኝ ምናምን ብሎ እሱም ለቋል። እንግዲህ አንዳንዶቹም በጣም የቲክቶክ ላይ እየተዘዋወረ ነው ለመናገር ነፍስ ይማር ሰለቸን። ወጣት አርጅቶ መሞት ቀረ። አርጅቶ እንትን ማለት በቃ ቀረ። እኔ ግን አሁን ላይ በጣም እየፈራሁ በጣም በቃ እንትን እያልኩኝ ነው እና ይቅርታ እንግዲህ ለሚገባው ድምፅ ይቅርታ አድርጉልኝ እና ቤተሰቦችዬ ይቅርታ። እንግዲህ ያው ዕቃ እንሰጥ ነበር ለልጁ ዕቃ እየፈለገ ነበረና አቋርጮ ነበረ ለማለት ያክል ነው። እና ቤተሰቦች የምላችሁ ፈልጌ ነው። በጣም ከባድ ውስጥ ነው ያለነው፣ በጣም ችግር ውስጥ ነው ያለነው። ማንኛችንም ቢሆን የተጣላን ካለን የተቀያየምን ካለን ይቅርታ ብንጠያየቅ መልካም ነው። በዚህ አጋጣሚ እኔም ያስቀየምኳችሁ ካላችሁ የምትከታተሉኝ እኔን ዩቲዩብ የምትከታተሉ ያስቀየምኳችሁ፣ ልባችሁን የጎዳሁት የሰበርኳችሁ ሳላውቅ አውቄ እንኳን ሰውን እንደማላስለቅስና አውቄ የሰው ልብ እንደማልሰብር ጠንቅቄ አውቀዋለሁ። ምክንያቱም ካለፍኩባቸው የህይወት ተሞክሮች ሆኖ ካለፍኩባቸው ውጣ ውረዶች የተነሳ እኔ እንደማነባው ሰው እንዲያነባ ስለማልፈልግ እንደዚህ አይነት አመለካከት ሰው ስላለኝ እኔ ሰውን ለማስከፋት አልሞክርም። ግን ደግሞ ሰው ነኝና ንጹህ ነኝ ማለት አይደለም። ሳላውቅ ያስለቀስኳችሁ፣ ሳላውቅ ልባችሁን የሰበርኳችሁ፣ ሳላውቅ ያስቀየምኳችሁ፣ በቃ ሳላውቅ ርር አድርጌ ያሳረርኳችሁ ከልቤ ነው እኔ ይቅርታ መጠይቃችሁ። ምክንያቱም አሁን ላይ እያያችሁት ነው። ዓለም አልቋል። ዓለም እያለቀ ነው፣ የምታዩት ነው። በፊልስጤን፣ በእስራኤል፣ በኢራን፣ በአሜሪካ፣ በቻይና ኤብሪ በቃ ዓለም እየተናወጠች ነው።
ኢትዮጵያ ውስጥ ብትሄዱ ዝቋላ ያሉት መነኩሴዎች፣ አቡነ ገብረ መንፈስ ቅዱስ ያሉት መነኩሴዎች እየተደፈሩ ነው፣ እየተገደሉ ነው፣ እየታፈኑ ነው። ኤቭሪቲንግ በቃ እየተደረጉ ነው ያሉት። አሁን ላይ ያለው ካለፈው የመጣው ከባድ ነው እና ያስቀየምኳችሁ፣ የበደልኳችሁ፣ ያሳዘንኳችሁ ካላችሁ በጣም ይቅርታ አድርጉልኝ። በትልቁ ይቅርታ ጠይቃለሁ እና አሁንም ደግሞ በዚሁ አጋጣሚ ያው እግዚአብሔር ቢሰማን፣ እግዚአብሔር ቢረዳን፣ ፍትህ ለዝቋላ፣ ፍትህ ለመለኩሴዎች፣ ፍትህ ለሚጸልዩ አባቶች፣ ፍትህ በቃ እንትን ለሚሉ አባቶች እያለን ጸሎት ብናደርግ መልካም ነው። ምናልባት ዛሬ ውዝግብግብ ያለ የሆነ ነገር ላቀርብላችሁ እችላለሁ፣ ግን ዞሮ ምልላችሁ ፈልጌ ነው። ቤተሰቦቼ ጸሎት አድርጉ፣ ንስሐ መግባት ካለብን ንስሐ ንግባ። ሙስሊሞችን በጸሎታችሁ ዱዓ አድርጉ። አንዳንድ ሰዎች ያላችሁ ድል ለእስራኤል ድል ለእንትን ለምናምን የምትሉ ይሄ አሁን እየተደረገ ያለው ከገባችሁ፣ አሁን አንዳንድ ሙስሊሞች አሉ እንደዚህ ብለው ክርስቲያኖች ነው አይደለም። ከእናንተ የተጻፈው መጽሐፍ አይደለም ከኛ ጋር ያለው። ምክንያቱም እኛ እነሱን አንወክልም። አዎ አይካድም። እግዚአብሔር አምላካችን ጌታችን መድኃኒታችን ብለን የምናምነው እኛ አማኞች የምናምነው የተወለደ ከዛ ነው። ግን ከዛ ተወለደ ማለት ሰዎቹን እንደግፋለን ማለት አይደለም። እነሱ እኛን እንደሚጠሉን ማንንም አይጠሉም፣ እናንተን አይጠሉም። ቢገባችሁ ማለት ነው። ቢገባችሁ እኛን እንደሚጠሉን እናንተን አይጠሉም። ምክንያቱም እኛ አማኞች ነን እንጂ እነሱን ደጋፊ አይደለንም። ከተረዳችሁ ማለት ነው። አሁን እነሱ የሚሰሩት ላሳዩ መሲሁ ነው። አሁን መሲሁ ሊመጣ ነው፣ እንደዚሁ ሊመጣ ነው ምናምን። የኛ እውነተኛ አምላክ አይመጣም። አሁን አይደለም መምጫ። አሳዩ መሲህ የውሸት መሲህ የውሸት እኔ ክርስቶስ ነኝ ብሎ ይመጣል። እኛ መጽሐፍ ላይ አለ። እኔ ክርስቶስ ነኝ ብሎ ይመጣል። ብዙ ታሪክን ያደርጋል፣ ብዙ ታምራትን ያደርጋል። ያኔ ወዮላችሁ ተጠንቀቁ ተብለናል። እኛ ማለት ነው። ያኔ ተጠንቀቁ፣ እንዳያስቷችሁ ተጠንቀቁ ተብለናል። እኛ በእምነታችን አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ የቅድስት ድንግል ማርያም ልጅ እንደዛ አይነት ማስጠንቀቂያ ሰጥቶናል፣ እንደዛ አይነት ትምህርትም ሰጥቶናል። ስለዚህ እኛ ለዛ እንዳያስቱን ለመጠንቀቅ እንሞክራለን እንጂ ማንንም ጠልተን ማንንም አንወድም፣ ማንንም አንደግፍም። ይሄ ሊሆን ግድ ስለሆነ ነው እየሆነ ያለው። በተለይ የኛ ሀገር ሙስሊሞች ደግሞ የሆነ ጥላቻችሁ ጥግ። ኧረ ተው ግን ተው። የሆነ ነገር ዘንበል ሲል አብራችሁ ለመደቆስ አትሞክሩ። የሆነ ነገር እንትን ሲል አብራችሁ እንትን ለማለት አትሞክሩ። ፕሊዝ ተው። ካለፈው ዘመናችን ካለፈው እንትናችን የመማር አቅም እያለን አሁን ላይ የሆነ ነገር እንትን ለማለት ለመደቆስ የምንሄድ ሰዎች ልቦና ይስጠን። ስለ እውነት ልቦና ይስጠን። እውነት ለመናገር ብንተው እኛ ሙስሊሞችና ክርስቲያኖች ኢትዮጵያ ውስጥ ያለነው ሙስሊምና ክርስቲያኖች ከመጣብን መከራና ከመጣብን ስቃይ በጸሎትና በዱዓ ብናልፈው ይሻላል እንጂ ምንም ቢሆን ምንም ውለታ አለብን። ምንም ቢሆን ምንም ጠጠር ባበደረ ዱላ አይሰጥም። ምንም ቢሆን የሆነ ነገር አለ። ያንን ጊዜ ማለፍ ያንን ጊዜ መርሳት መልካምም አይደለም። ስለ እውነት ነው የምላችሁ። የሆነ ነገር ዘንበል ሲል ጨቆን ለማድረግ ከመሞከር የሆነ ነገር ዘንበል ሲል መከዳ መስጠት ይሻላል፣ ትራስ መስጠት ይሻላል እንጂ የሆነ ጭቁን ማድረግ መልካምም አይደለም። ከፎከረ ከተወረወረ የሚያድን አምላክ አለን እውነት ለመናገር እና ሙልላችሁ ፈልጌ ነው። ሙስሊም ክርስቲያኖች፣ ሙስሊሞች ወንድሞች እህቶቻችን፣ ወገኖቻችን እኛ ከእስራኤል ከምድሪቷ እንጂ ከሰዎቹ ችግር የለብን፣ አይመለከተንም። እኛ ለሰዎች ምድሪቷን ግን እንወዳታለን። ምን ይደረግ ግን ከሰዎቹ ከይሁዳኖች እኛን የሚጠሉትን ያክል እናንተን አይጠሏችሁ። እኛን የሚጠሉበትን ጥላቻ እኛ ክርስቲያኖችን ከሚጠሉት ጥላቻ እናንተን አይጠሏችሁ ስነግራችሁ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ከ100 እኮ 15% ሙስሊም ነው እስራኤል የሚኖረው።
ከ1% ነው ክርስቲያን። ለዛም ክርስቲያን ሲባል ይሄ ጴንጤዎቹ ካቶሊኮቹ ተደምረው እንጂ ኦሪጂናል ክርስቲያን ወይም ደግሞ ኦሪጂናል ኦርቶዶክስ ከዛ ሀገር የለም፣ ብዙ የለም። ለምን እንደማታገናዝቡ፣ ለምን እንደማታስተውሉ፣ ለምን የሆነ ነገር እንደማትሉ እሱን እናንተ ትቻለሁ። የማውቀው ነገር የለም። ግን ቢኖር ዞሮ ዞሮ አሁን በጣም ከባድ ውስጥ ስላለነ ሀገራችን በሰላም እንድገባ ከመጣብን ከሚወረወረው ወንጭፍ እግዚአብሔር እንዲያድነን በየእምነታችን ጸሎት ብናደርግ፣ በየእምነታችን ብንሰግድ፣ በየእምነታችን ፈጣሪያችን ለምነን ከተቀደሰች ሀገራችን ብንገባ መልካም ነው እንጂ የገሌ እንደዚህ ነው ይሄ እንደኛ ሀገር እንትን አይደለም። እንደኛ ሀገር ጦርነት፣ እንደኛ ሀገር ፖለቲካ አይደለም። አገፍኩፎ የመጣው ይሄ የዓለም እንትን የሚያስፈራ ነው። እና ለማንኛውም ቤተሰቦችዬ እወዳችኋለሁ፣ አከብራችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ውድ ኢትዮጵያውያን፣ ሙስሊሞችም ክርስቲያኖችም። እኔ ስለመናገር ስለ ፖለቲካ ምናምን የማውቀው ነገር የለም፣ አልችልበትም። ግን እንድንጠነቀቅ ለራሳችን ሲባል እንትን እንድንል ነው የምነግራችሁና ቴዳዬ ወንድማችን ነፍስ ይማር። በዝቋላ ለሚደረጉ ታይም እንግዲህ እግዚአብሔር ይድረስ፣ እግዚአብሔር ይፍረድ፣ ከመጣብን መከራ ያድነን። ሌላ ነገር ምንም አልልም። ብቻና ዞሮ ስለነበረን ቆይታ ከልብ አመሰግናለሁ። ቴዳ ነፍስ ይማር ያላችሁ ኮሜንት ስጡ። አመሰግናለሁ ስለነበረን ቆይታ ከልብ አመሰግናለሁ። ደህና ሁኑ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ነፍስ ይማር በሉ። እንማርበት፣ ተመራመሩ፣ አንደርስታንድ አድርጉ፣ አገናዝቡ። አሁን ከዚህ የሆነ ጦርነት ቢመጣ ይሄ ሙስሊም ነው ይሄ ክርስቲያን ነው ብሎ አይተወንም። በአንዴ ነው ፍን የሚያደርገንና ረፉ ለማለት ያክል ነው። አመሰግናለሁ። በጣም መልካም ቆይታ